አራቱንም። እሺ ኢቃማ አለ። በእነሱ ነው ወይስ ደግሞ በራስ ነው? ኢቃማ በእነሱ ነው። እሺ አሳከሙ? እያሳከሙ ነው፣ ግን ስራ እያሉ ነው። ስራ ለመስራት ያው አልቻልኩም። በዚህ ሁኔታ እንዴት ነው የምትሰራው? ሰውዬው በቃ ስራ ነው የሚለው፣ አትተኛ ነው የሚለኝ። በቃ ወደ ሀገርህ ነው የማሳፈረህ። አንተ ምን መሆን ነው የምትፈልገው? እኔ ወደ ሀገሬ እንዳልሄድ ገና የመጣሁበትን እዲያን እንደከፈልኩ ነው እንደዚህ የሆንኩት ማለት ነው። አካለ ጎዶሎ ሆንኩት። ከመጣ ስንት ጊዜ ነው? 8 ወር ነው። አሁን 8 ወር ነው ያቀረኝ ልጨርስ። አሁን ለውጥ አለ? ህመሙ ይሻላል? ለውጥ አለ ወይስ እንዴት ነው? ኧረ ገና ነው። ገና አሁን ነገ በስቲያ ብሎኛል ሐኪም። ምንም አልጨረስም። ኦኬ፣ ወደ ሀገር መሄድ ትፈልጋለህ አንተ? እዛ ለስራው አልሆንኩኝ። ስራ መስራት አልቻልኩም። ታሜ ኢንሹራንስ ምናምን የለውም እንዴ? ታሜ እየሰማሁሽ ሳሪ፣ ኢንሹራንስ ምናምን የለም? እንደዚህ አይነት ነገር ካሳ ምናምን የለውም? ታሜ ኢንሹራንስ ሌላ ነው፣ ካሳ ሌላ ነው። እሺ ካሳ ተሰጥቶሃል? አወል እኮ ካሳ ልልህ ነው። ይቅርታ። ኧረ አልተሰጠኝም። ደሞዝ እራሱ አልሰጠኝም። አሁን ወቅት ይሰጥ ማለት ነው። ይህማ ሰውዬ አንደኛውን ነገር ወንድም አለም አልሐምዱሊላህ ፈዓል በል፣ ሁሌም አልሐምዱሊላህ በል። ለሁሉም ነገር አላህ የሰጠህ ምንም ማለት አይደለም። አልሐምዱሊላህ ግን ኢማራት ማለት ህግ አለ። ስራ ቦታ እስከሆንክ ማንኛውም ጉዳት ከደረሰብህ ካሳ ማለት መጠየቅ መብትህ ነው። ተማም አንተም እንግዲህ ያኔ የተነሳብህ ነገር ማለት ህመሙ ለአንድ ሳምንት 2 ሳምንት ምናምን ሳይሆን ለዘላለም ይሄን ነገር ማለት ከአንተ ጋር የሚሆን ነገር ነው። ስለዚህ ግዴታ ማለት አሰሪህ ካሳ መክፈል አለበት። ተማም አንተ የት ነው ያለው? የት ነው የምትኖሩት? ፉጀራ ይባላል። ያው ወጣ ይላል። እሺ طيب ፉጀራ ከሆንክ ማለት ነው አንድ ቀን ረፍት መጠየቅ ትችላለህ። ወደዚህ መምጣት ትችላለህ። ችግር የለም ይመጣል። ተማም እሺ፣ ስልክ ቁጥርህን አስቀምጥልኝ በውስጥ። ተማም ትመጣለህ። ኬዙን ግዴታ መክፈት አለብህ። ካሳ መጠየቅም አለብህ። ካሳ ደግሞ እንደ ምናልባት ማለት በትንሹ ያኔ አሪፍ ሊወጣልህ ይችላል። ያኔ ወደ 200 ሺህ طبعا አይመልስልህም። አትሊስት ነፍስየትህን ከአሁን በኋላ ማለት መስራት ስለማትችል ካሳ ይገባሃል። እስከ 1 ሚሊዮን ድርሃም መብት አለህ መጠየቅ ማለት ነው። እየሰማኸኝ ወንድሜ? ታሚ የኔ ወንድም መመሰለህ እኔ ልመልስለትና ወላሂ ሂጄ ይቻለው እኔ በአካል ማለት ነው። ሰውየው አባራለሁ ነው የሚለው። በቃ ስራ ወይ አባራለሁ ነው የሚለው። 44 ማለት ነው። እኔ ራሱ ከዛ ሰርባ አባረረ ሰውየው። አረቡ ሰርባ አባረረኝ ወላሂ ነው ማለት ኦስማን። ስለዚህ ኦስማን ወይ ከማንም ጋር መውራትም የለባችሁም። ደጋግሜ ነው የምነግርህ፣ ከማንም ጋር እንዳታውሩ። ልጁን ይዘኸው ከመጣህ ጥሩ ነው። ጥሩ ነገር ማድረግ ከፈለክ ልጁን ይዘህና ወደ እኔ ይዤው እመጣለሁ። ችግር የለውም። ነገም ቢሆን ይዤው እመጣለሁ። ይዤ ማለት ነው። ኦስማን ነገ ይዘኸው ሂድ። ታሜ መርሃባ ማለፍ የለበትም። እየሰማህ ማለፍ የለበትም። ወንድማችን የከሰረው ማለት ጤናው ለምሳሌ ለአንድ ሳምንት ወይም እንደሆነ ወይም ቁስል ነገር ማለት የሚመለስ የሚድንበት ነገር ቢሆን ኦኬ፣ ምንም ማለት አይደለም። ግን ያኔ እንደዚህ አረጣጡ ማለት ማጣቱ ማለት ከባድ ነው። ገብቶሃል?
ስለዚህ ስራ ቦታ እስከነበረው በስራ ሰዓት እስከነበረው ካሳ ግዴታ መስጠትም አለበት ሰውየውም ባይሆን ኢንሹራንስም ካላችሁ ኢንሹራንስ ከቨር ያደርጋል። ሰውየውም ከቨር ያደርጋል። المهم ግዴታ መጠየቅ አለበት። እንዲሁም ከመጀመሪያ ልንገርህ በስራ በኩል ስለሆነ ኢንሹራንስ ማለት ወንድሜ እጅህን አውርደው ችግር የለም ወንድሜ። ኢንሹራንስ ራሱ ማለት ማንኛውም ሰው ኢንሹራንስ ይኖራል። ሚኒሙም ማለት መክፈል የሚችለው ኢንሹራንሱ አንድ ፕሮሰስ የሚሆን 20,000 ድርሃም። ይሄ ገና ማለት ከይዞ እንደጀመረው መጀመሪያ ብሎ 20,000 ድርሃም ይከፍለዋል። ይሄ አንደር ሂሳብ የሚባል ማለት ነው። ገብተዋል? 20,000 ድርሃም ለማሳከም የሆነ ራሱን ትሪት ለማድረግ የሆነ ነገር ለማድረግ 20,000 ድርሃም ገና ከይዞን እንደተከፈተው 20,000 ድርሃም ይወስዳል። ከዛም በኋላ ምንድን ነው የሚባለው? ይሄ የካሳ ነገር በመሕከማ ነው የሚደርሰው። እሺ ታሚ ወንድሜ ችግር የለውም። ምን በውስጥ አወራለሁኝ። ሎኬሽን ትልክልኛለህ ያለህበትን ይዤ አመጣዋለሁ። ነገዛ ችግር የለውም። ይኸው ፎሎ መለስኩልህ። ለአወልም ፎሎ መለስ። ስልክ ቁጥራችሁ ላኩልኝ። ሎኬሽን እልክላችኋል። ትመጣላችሁ ቶሎ ኢንሻአላህ። ይህንን ነገር ያልቃል። አይዞህ። አንተም ደግሞ ነፍስያህን ያኔ ምንም እንዳይሰማ ያው ለታሚ እኛ እናግዘዋለን። በል አንደኛ እናግዘዋለን። የሚያስፈልገው ነገር ካለ እናግዘዋለን። ከሰውየውም ቢወጣ ቤት ተከራይቶ ተቀምጦ እየበላ እየጠጣ ያለውን ነገር እናግዘዋለን። እኔ እዚህ አሰባስብለታለሁ። የምርም ማለት ነው። ታሚ ግን እባክህ እርዳው። ታሚ እባክህ ታሚ ቢያንስ እርዳው። ማሽን ቆርጦ ጋይስ ማሽን ቆርጦት ማሽን ሳር የሚያጭድበት አወል ተስተካክለ ተቀመጠ ወንድሜ። ስማ አወል ሚዩት አርገውሃል። ደግሞ ለምን ሚዩት አረጋችሁት? አሁን ደግሞ ለመክፈት ይቸገራል። አያውራም ሳሪ። በቃ እኛ የምንፈልገውን ነገር ኦልሬዲ ሰምተናል። እዚህ መቀመጡ ምንም ትርጉም የለ። እንግዲህ እኔ ማለት እንደምናውቀው ሁሌ አበሻ ማለት በጣም ጥሩ ነገር ነው ማለት የምናደርገው። ግን አንድ ሰዎች ራሳቸው የሚወክሉ ሀበሻም አይወክሉም ክፉ ናቸው ማለት ነው። ምናልባት ይሄንን ቪዲዮ ሼር ሊያደርጉ ሁላ ይችላሉ ወደ አረቡ። ስለዚህ ወንድሜ በቃ አንተ ከቻልክ ወረድና ኦስማን አንተም እንደነገርኩ በቻልከው ነገም ዛሬ ከሆነ ደግሞ ይዘሆና ችግር የለም። ነገ ከተመቸህ ይዘሆና ወደ እኔ ችግር የለም። ኢንሻአላህ እንተባበረዋለን። ኡስማን አንተ ስራ ላይ ነው ያለው። ኡስማን ስራ ላይ ነው ያለው። አንተ የኔቱ አሁን አቡዳቢ ነው አለው፣ ፍጅራ ነው አለው። አሁንም ቢሆን አይደል ያለው ችግር የለውም። እኔ ወላሂ ነው ምንሽ መስዋዕት እከፍላለሁ። በጣም ያሳዘነኝ ሲያውት ወላሂ ሁልጊዜ ነው የሚያለቅሰው። አታልቅስ ብለው ራሱ አይሰማም። አጋላጎዶ ይሁን ምናምን በቃ ወላሂ የማይለው ነገር የለም ማለት ነው። ስለዚህ አንተ አሁን ስለመሸ በአላህ ይዣለሁ። ተባበረው ወንድሜ። እኔ ወላሂ ሰው የለውም እዛ ሀገር ወንድም እህት የለውም። በአላህ ተባበረው። ለአንተ እንዲሁን ትንበለው ወንድሜ። ኡስማን ታሜ ይኸውልህ ኡስማን ነገ ይዘውና አሁን ስለመሸ አቡዳቢ ድረስ መተህ ስለማትደርስ ነገ ይዘውናውና እናግዘዋለን። ማርያምን ከፈለገ ኢቭን እንኳ አሁን ታሜ ያግዘዋል። አገሩ ከገባ እንኳ አግዘነው ነው የሚገባው። እንደዚህ አራጣቱት እንዲሁ ነው አይገባም። ዝም ብሎ እናግዘዋለን። እሺ መርሃባ ወላሂ ችግር የለውም። ነገ አሁን አወራዋለሁኝ። አሁንም አንጣው ካለኝ አሁን አመጣዋለሁ። ነገም ቢሆን ነገ አመጣዋለሁ። ችግር የለብኝም። አዎ በቃሽ ታሜ። አሁን አይመሽም። ከአቡዳቢ ከእንትን መጥቶ አይመሽም። ታሜ ማሚ ከወያ እንዴ ሳሪ ኦልሬዲ ማሚ እያወራኝ በውስጥ ማሚ ያንቱ ማለት ነው። ስለዚህ ጉዳይ ያውቀዋል። ማሚ ይግባሽ ይግባ ትለወይ ላይ ብለ ኖ ይኸውልሽ፣ ቆይ አንድ ነገር እሻለሁ ሳሪ። ማሚ እዚሁ ቅርብ ነህ? በቃ እሺ፣ እናልኝ ወደ ኮፊ ሾፕ ወደ ስለምሄድ እናልኝ ወደዛ። ኦኬ ኦስማን ምንም ነገር እንዳታደርግ አሁን እሺ። እስከምነግራችሁ መሐመድ እኔ ጋር ይመጣል። መሐመድ ሁሴን እኔ ጋር ይመጣና ከዛም በኋላ እነግራችኋል ምን ማድረግ እንዳለባችሁ። እሺ መርሃባ፣ ችግር የለም። ዋትስአፕ ላይ ቁጥርህን አስቀምጥልሃለሁ፣ አወራለሁ። የማሚን ቁጥር ታውቀዋለህ? ወላሂ አላውቀውም የማሚን ማለት ነው። ያላ እሺ አስቀምጥልኝ። አሁን እንደወጣችሁ የአወልም የአንተም አስቀምጥልኝ። ያው መሐመድ አሁን እኔ ወደ ኮፊ ሾፕ እሄዳለሁ። ናልኝ ወደዛ። መርሃባ ኢንሻአላህ ችግር የለውም። አሁን ወደ ፋልኮን ካፌ ይሄ ራሽዲያውን እንትኑ ክሎክ ታወር የሚል
ይሄ ትልቁ ህንፃ ማለት ነው። ሰዓት ያለበት ህንፃ አይወቅ ከስቶ ጀርባ ነኝ ያለሁት። መርሃባ ኢንሻአላህ ነገ እመጣለሁ። ጥሩ። ስለዚህ ታሜ አንተ ማሜን አውራውና እኔ እዚህ ስለሆንኩኝ አሳውቀኛለሁ ነገር። በጣም ጥሩ። እሺ በቃ ምንም ነገር እንዳታደርገው ኡስማን። እሺ ወደዛ እንዳትሄድ፣ ሰውየው እንዳታውሩት፣ ምንም ነገር እንዳታደርጉ። ተማም እኔ አደርገውን ነገር መጀመሪያ ስላለ ከዛም በኋላ ነው የምትንቀሳቀሱት። እሺ ኡስማን አውራው ልጁን። ታሜ አመሰግናለሁኝ። ጨርስና ስትጨርስ እኔ ንገረኝ። እሺ እናቴ በቃ አሁን ልወጣ ነው እኔ ወደዛ። ስማ ታሜ ቆይ አንድ ጥያቄ ልጠይቅ፣ ገና አልጨረስኩም። ከመጣ በባለፈው ሙኒት እዚህ ቲክቶክ ላይ አግዘ ነው እንደውም ሰውየው አንተ ጋር ልጁ መጥቶ እኔ አስተካክለታለሁ ከረመዳን በኋላ ያለው መጠዋ ሰውዬ ነበረ። የእሱ ኬዝ እንዴት ሆነ ታሜ? አላስታወስኩትም ሳሪ። የትኛው? እንደውም አንተ ጋር መጥቶ ሳሪ አንቺ ሊያወራሽ ፈልጎ አልመለሽለትም አልከኝ። አንድ መጠዋ ሰው እንደውም መንገድ ላይ ተገቶ የሆነ ሱቅ መጥቶ አልቅሽ አልነበረ? ሙኒትም ታውቀዋለች። እኔ አልናግሮሃል። ናስር የሚባለው ናስር ሌባው ናስር ነው። እሺ እንዴት ሆነ ታዲያ ታሜ? ሙኒቴ እንዴት ሆነ የሱ ነገር? ዛሬ ምን ጋ መጥቶ ነበር ይሄኛው ናስር ተብዬው አስተካክዬ እነግርሻለሁ ብሎ አሁን የለም። አሁን እንድደውልለታለሁ። እዚሁ ቅርብ ከሆንሽ ሙኒት አሁን ደውልለታለሁ፣ ይመጣል። እኔማ ደረስኩኝ። ታዲያ ታሜ ለምን አያስተካክልለት? ልጁን እኔ አላውቀውም፣ ግን ምናልባት ወደ 7 ጊዜ ተመላልሶ እኔ ጋር ማለት ነው መፍትሄ ስለሚፈልግ ምንም አይነት ነገር እኔ ዝግጁ ነኝ እያለ ነው። ገባሽ? ሌባ የሚባሉ ሰዎች ሌባ በቃ ሰርቆ ነው የሚጠፋው። እሱ በራሱ ማንንም ሳያዘው እኔም ሳላውቀው ጉዳዩን 7 ጊዜ ተመላልሶ እኔ ጋር ታሜ ማለት ነው። ታዲያ ታሜ ለምን አይሰራለት? ኖ ታሜ ልጁ ደፍሮ አንተ ጋር የሚመላለሰው ለምን እንደሆነ ልንገርህ፣ የለመደ ነው። ያኔ ስለሱ ስናወራ ሌሎች ማአት ልጆች መጡ፣ ሴት ሳይቀር። እጨርሳለሁ አስተካክዬ እመጣለሁ ስላለ ነበር ዝም ያልኩት። ከዛ በኋላ እኔም በራሴ ነገር ቢዚ ሆንኩና ነው እንጂ ታሜ ልጁ የለመደ ስለሆነ ነው እንደዚህ በድፍረት የሚመጣው እኛ ጋር። ኦኬ ሶ አሁን እኔ ቀጥሬው ባለ ጉዳዮች መምጣት ይችላሉ። አናግረው እስኪ የሚመጣል ከሆነ አናግረው። አንድ ቆይ ጠብቁ፣ አንድ ጠብቁ። ደርሶኛል ኡስማን። ጋይስ ያስተካክልለት እንጂ ያስተካክልለት እንጂ ዝም ብሎ እስከ ዛሬ ድረስ ሙኒቴሳ እኔ አንቺን አላጨናንቅም ብዬ ነው። ረመዳን ካለፈ ናስር እንዴት ነህ? ረመዳን ካለፈ እንኳ ስንት ጊዜው። አልሐምዱሊላህ ሐቢቢ ላግኝህ እችላለሁ ማለት ልጆቹን ጠርቼ ከዛም በኋላ እንድትመጣ ነው። ጃህዝ እዚህ ዋጅማነህ? ተማም خلاص እሺ በቃ እኔ አመቻችቼ እነግርሃለሁ። ላላ ዛሬ ሙምኪን አይመችም፣ ያኔ ሰዓቱ ስለሄደ ያው ምናልባት ነገ ሊሆን ይችላል። እኔ ሀው አሳውቅ ማፊ ሙሽኪላ እኔ አሳውቅሃለሁ። እሺ ያላ ኦኬ ባባይ ሙኒት ወይ ታሜ እህቴ ጃህዝ ነኝ። በማንኛውም ሰዓት ጠረኝ። ዛሬ ልምጣ ወይስ ኖ እኔ አሳውቅሃለሁ አልኩት። ነገ ቅጠረው። እኔም ይሄንን መጠዋውን እነግረውና በጣም ጥሩ። አንቺ ማለት እሱ ብቻ ማለት ሌሎቹም ማለት የምትሉኝ ካለ ሁሉም ይምጡ። እሺ እኔ ደውልላቸዋለሁ ነገ። በጣም ጥሩ በሉ። ለማንኛውም መልካም ምሽት። እኔ ወደዛ ልሄድ ስለሆነ ቻው በሉ። እሺ